ሶስት ጎል ከገባብን 3 አመት የሆነው ቲም ይዘን በትርፌ 3 ጎል ይግባብን በትርፌ። ወይኔ 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 ኩኛ በኢየሱስ ስም እንደማንም ልክስክስ ጎል አይደለም እናገባው። ይኸውልህ 6 አመት የተገነባ ቲም ማለት ነው። 10 ቀን ባልሞላው ቲም ዱቄት ምን ትላለህ? አንድ እንኳን አልሰማህም ፎቃቃው እያለውላ። እሺ አሁን ሰው እንዳለ ወጥቷል። መጮህ ቀነሰ፣ ጩኸቱ ቀንሷል። ትንሽ የሚጨፍሩ ሰዎች ብቻ ነው ያሉት። ይኸውላችሁ የዛሬ ሽንፈት በጣም ያቃጥላል፣ በጣም ያቃጥላል። አመቱን ሙሉ በሜዳችን አልተሸነፍንም። 3 ጎል ከገባብን 3 አመታችን እና ይሄንን ሬኮርድ በማን እጅ እናጠዋለን? በማንቸስተር ዩናይትድ በዋና ጠላታችን። ይሄ እኮ ያቃጥላልማ፣ ይሄ እኮ ያቃጥላል። ደግሞ ከቦክስ ውጪ ምንድነው የምናስመታው? አሁን እኛ ላይ ብቻ ማለቃቀስ አያስፈልግም። ኩኛ መቼ ነው ይመታል እኮ ግልጽ ነው። ሴጋ ብቻ ነው የሚመታው፣ በደንብ ነው የሚመታው። ገባ አይደለ? ዶርጉ አገባም። ራያ ላይ እኮ ምንም ነገር ጥፋት እኮ ልትል አትችልም። ጥፋቱ ተጫዋቾቻችን ሞተው ነበረ። ለምን የሞቱት? አርቴታ ሮቴት ስለማያደርግ። አሁን ኢንተር አስፈልገው ነበር። ያው ባየር ሙኒክን ማሸነፈህ፣ በቸልሲ አዋረድከት፣ ኢንተርን አሸነፈህ፣ በማን ዩናይትድ። ይሄኛውማ ያማል ማን ሴት ፒስ አገባን፣ ኮርና አገባን፣ ኦፕን ፕሌይ የት አለ? የትኛው ካፕቴን ነው በየጨዋታው የሚቀየረው? ካፕቴን እኮ አይቀየርም። ካፕቴን 90 ደቂቃ ነው የሚጮተው። አቃጠልከኝ አቦ። ለዚህ ነው ዩናይትድን ምን ደግፈው። ይሄን ወቁልን። ለዚህ ነው እኔ ማለት ነው እግዚአብሔር ዛሬ ምን እንደምል ራሱ አመመኝ። ታውቃላችሁ አመመኝ ማለት ነው። ማለት ምን አይነት ማለት እኛን ለማሸማቀቅ ቁርጡ የተነሳ እግዚአብሔር ልክ ኮርተን የአርሰናል ደጋፊ ነኝ እንደምንለው እንዲህ አይነት ሞመንቶች እየጠበቀ እኛን ሽምቅቅ ማድረግ ቁርጡ የተነሳ ቡድን ያለን እግዚአብሔር ነው የምላችሁ። የነዚህ መቀለጃ ማርያምን የነዚህ በቃ ወይ ደጋፊው አያሳዝናችሁም? እንዳለ ይሄ የምትጫወቱት 11ዳችሁም ሆኖ አሰልጣኙም ሆኖ አያሳዝናችሁም? ኧረ በስላሴ ስም እናንተ እኮ ተከፍሏችሁ ነው እኮ ጨጓራችን ላይ የምትጫወቱት። ኧረ በስመ አብ ታመምኩ፣ በቃ ታመምኩ። እግዚአብሔር ነው የምላችሁ ታመምኩ። ምንድነው እግዚአብሔርን ድምጼ ተዘጋ። እኔ ሜሪኖ ሲያገባ ካምባክ የምናደርግ መስሎኝ መጮሂ። ወይኔ ድምጼ፣ ወይኔ የተጣለ ቲም ነው ያለኝ። እግዚአብሔርን ምን አርሰናል በጣም ነው ማችሁ። ሜዳችሁ ጂንስ ሱሪ አድርገው ነው እንደገቡት የኛ ተጫዋቾች። ጂንስ ጠባብ ጂንስ ሱሪ አድርገው የገቡ ነው የሚመስሉት። ምንም መጫወት አይችሉ፣ መሮጥ አይችሉ። ሙሉ ለሙሉ እንበለጣለን። አረ ጉዴ! እኔ እኮ በእናንተ ጤኔ ቀውስ እንዴ! በዚህ በተጣለ ቲም እናቴ ትሙት እንዴ! ዋው ምንድነው? ኦዴጋርድ ምንድነው መሰራው? ሳካ የተባልክ ባለጌ ቦርኮ ሰውዬ ምን አባት ነው መሰራው? ሁለተኛ ክለቤ እንዳትጮት፣ 7 ቁጥር ቀሙት። ማን እንዳትለብስ፣ ማንንም እንዳይጮት እዚህ ክለብ እንደ መከልከል አለበት። ማን ፕሪሚየር ሊጉ እንዳትሰጡን፣ በእናታችሁ እንዳትሰጡን። በእናት ምንድነው ምን ሰራው? ኮምበሬ ተነስቼ ማለት ነው። ኮምበሬ ተነስቼ ማንቼ ብራንድ ነው ማንቼ ችሎ እንደ ዛሬ ማለት እንደ ዛሬ ውለታ እኔ ባልበላ ራሱ አስደሰታችሁኝ። በስማ ምንድነው ይሄ? እንደዚህ አይነት ነገር እኮ ነው የምንፈልገው። ድምጼ ራሱ ተዘጋ። ገብተዋል እንዴ? እንደዚህ ይቻላል እንዴ? እኛን እንደ ሰራሻቸው። ወይኔ እኔ እኮ ፈርስታፍ እኔ ካሪክ ምንድነው እያደረገ የነበረው ስል ነበር። ሰከንድ ሃፍ የማየው ነገር ፈጠረ። ምንም አይነት ሰበብ የለም። ማንቼ ይችላል። ብራንድ ነው። ገብቷል አይደል? እዚህ ጋር ዶርጉ ግን ረብስማ በጣም ብልግናውን ቀጥሏል። እንዴት ነው ከዛ ጋር እንደዚህ አይነት ነገር የምትሰራው? እኔ ቆሜ ቀረው እኮ ደረቄ እንደቀረው ጨዋታው አለቀ። ኮኛ ደግሞ ደገሙ ከቀይሮ ገብቶ ምን እኔ አርቴታ ባንድ 4 ተጫዋች ሲያስገባ በቃ ይሄን ሰው ጨርስ ነው ብዬ አሰብኩኝ። ምንም እዚህ ማንቺ ጋር እንደዚህ ነገር ጭራሽ አራምቦ ነው የተጫወታችሁት። እንደዚህ ተርከሰከሰ ኳስ ነው የገባው የነበረው። በቃ ይችላል ማንቺ ገብቷላ። በሜዳው አርሰናልን በሜዳው ነው ያሸነፈው። ማንም እስካሁን ያላሸነፈው ማለት ነው። ማንቺ ይችላል።
4 ነጥብ ዳርጉ ብሩኖ ጎል አባቴ በታሪክ ትኖራለህ ማለት ነው አባቴ ታሪኩን ራሱን እኖረዋለሁ ይሄ ነው ማንቺ ወያለው ካሁን በኋላ አንተለኒ ታጨረግዳለህ ታጨረግዳለህ ለኔ ቲም አባቴ ይሄ ነኝ አልሰማም ኧረ አርቴታ ዋንጫ ልትበላ አይደል ኧረ ስለመድኃኒዓለም በቃ ልክ አይደለም ዙቢ አይወጣም እሱ የእግዚአብሔር ቃል አይሻርም ኧረ ወይኔ መቃጠል የሌለብን 3 ጎል ካሸነፈን ኧረ አፈር ብላ አሁን ዶላ ያሰራብን እዛው ሄደ ሲቲ ቤት ሄደ መተትህን አስለቅቅ እሺ አክብራችሁን ለመጣችሁና በነበረው ችግር ደግሞ ተናዳችሁ ሄዳችሁ በሙሉ በጣም ይቅርታ እንጠይቃለን ከዛ በኋላ ማስተካከለን ደግሞ አብራችሁን ላያችሁ በሙሉ በጣም እናመሰግናለን ለቀጣይ አስተካከለን በሰፊው እንገናኛለን አርቲስታ ማንቸስተር ዩናይትድ ፒኤስጂ ነው ያየነው ማንቸስተር ዩናይትድ ምንድነው ከየት ነው የመጣው ይሄ ሰውዬ የኛ አሞሪ ምን ነው መፈልገው አሞሪ የሚመለስልን የኛን ውጤት አላያችሁም እንዴ ትላንትና እኮ እኛ 3-2 ነው የተሸነፍነው እኮ እናንተም ከኛ እኩል ነው እየተከታተልን ነው የምንሄደው እኮ ማንቸስተር ዩናይትድ ኧረ በስመ አብ ኩኛ ቃል የለኝም ኧረ ወይኔ እኛ ግን ምንድነው የሚሻለን ሁሌ በየዓመቱ ሁሌ አረዘኑልን ትንሽ እንኳን እንዴ ምንም ቃል የምናገረው ነገር የለኝም ብቻ ግን ዛሬ የኛ ቀን አልነበረም አዳማ መጣችሁ አክብራችሁን ኢቨንታችን ላይ ተገኝታችሁ ለጠበቃችሁ ለታገሳችሁ ፈጣሪ አክብራችሁ እንዳከበራችሁ በጣም እናመሰግናለን ይሄዳችሁም ያው ያክብራችሁ ሌላ ጊዜ ምንከሳችሁ ይሆናል በጣም እንወዳችኋለን አርሰናል ግን አልነገሩሽም ወይ ስሪፒስ ያንተን የበሰበሰ ማሊያ እኔም ለብስ መስዬ ነበረ አንተ ጆሮን ትቆረጣለህ ጣትን ትቆርጣለህ ፀጉርን ትቆረጣለህ እኔ የንጉሱ የኃያሌ ማንቸስተር ዩናይትድ ደጋፊ ነኝ ነግሬሃለሁ በዚህ ቲም እምነት አለኝ አሁን ነገ ጆሮ የተቆረጠ ጣቱ የተቆረጠ ፀጉሩን የተቆረጠ የአርሰናል ደጋፊ ማየት ነው የምፈልገው ቢስሚላህ ምን አይነት ዩናይትድ ነው ያየነው የሊጉን መሪ አርሰናልን በሜዳው የኔው ማን ዩናይትድ ካምባክ አርጎ 3-2 አሸነፈ ዶርጉ የኔ አባት ካሪክ የኔ አባት አንደኛና ሁለተኛ ያሉትን የሊጎቹ መሪዎችን እያከታተለ ገለባቸው ትችላለህ ዩናይትድ ትልቅ ነገር ሆኖ አይደለም አርሰናል ማሸነፍ ግን በቃ አሳየን ካሪክዬ ከዚህ በኋላ እንደው የፈለከውን ነው ማለት እንዴ ማቲያስ ኩኛ እንዴት ነው ያለው ቢስሚላህ አርገበገበው እኮ አይገልጸውም ምንም አርሰናል ማሸነፍ ትልቅ ነገር ሆኖ አይደለም አሁንም እነግራችኋለሁ ግን ጎሎቹ በጣም ነው የሚያምሩት ታውቃላችሁ ብዙዎች ግምት የሰጡት ለማን እንደሆነ ግን ዩናይትድ ሞተ ስትለው አለ ይነሳል ቢስሚላህ ኧረ ካሪክ ያንተ ውለታ በዛብኝ እኮ ነው የምላችሁ ዩናይትድ ፋሚሊ እንኳን ደስ ያላችሁ በድጋሚ ይሄን ቪዲዮ ኮፒ ሊንክ ሪፖስት ላይክ አድርጉ አዳርሱ ዓለም ላይ በሙሉ ይሄ ቪዲዮ መድረስ አለበት እውነት በጣም ደስ ብሎኛል በድጋሚ እንመጣለን ግሎሪ ማን ዩናይትድ በሜዳ በማንቸስተር ዩናይትድ አረማንጄ በዘንድሮ ዋንጫ ካልበላ 100 ዓመት ክለብ ሳይፈርስ ቢቀጥል እርሜ ልክን ዋንጫ በላ እርሜ ልክን ምን አይነት በጠጥ የሆነ አሰልጣኝ ነው ምን አይነት ሽንታም ቅዘና ጎላ ገብተህ ትከላከላለህ በሜዳ ለጣፋሽ አስገብቶ የሚያናድድ ውጤት የእውነት መቆጨት አለባችሁ ምንም ማጽናናት አያስፈልግም መረገጥን ያለበት አርሰናል ዛሬ መረገጥን ያለበት ማንቼ ይለያል ምን አይነት ጎል ነው ኩኛ ዶርጉ ዛሬ ይለያል እርሜ ልክን ዋንጫ በላ ይሄን አመት አሳልፈህ ከሰጠክ እርሜ ልክን ነግሬሃለሁ
በጭባጭውን አርቴታ ምንድን የተመለከትነው ጋይስ? ምን አይነት ጨዋታ ነው? ማንቸስተር ዩናይትድ በ23ኛ ሳምንት ተጠባቂ እንግሊዝ ፕሪሚየር ሊግ ጨዋታ ኤሚሬትስ ድረስ በመጓዝ የእንግሊዝ ፕሪሚየር ሊግ መሪውን አርሰናልን 3-2 በሆነ ውጤት ማሸነፍ ችሏል። እብደት የሆነ ጨዋታ ነበር የተመለከትነው። ማይክል ካሪክ ሁለተኛ ጨዋታውን በድጋሚ ድል ማድረግ ችሏል። የማንቸስተር ሲቲን የዋንጫ ህልም አጨልሞ ነበር። መልሶ ደግሞ መሪውን አርሰናል አሸንፎለት የዋንጫ ህልሙን አለምልሞለታል ማለት ይቻላል። ምን አይነት ጌም ነበረ ግን የተመለከትነው? አርሰናሎች በዚህ ጨዋታ ላይ ሊሳንድሮ ማርቲኔዝ በራሱ መረብ ላይ ባስቆጠረው ጎል አማካኝነት 29ኛው ደቂቃ ላይ 1-0 መሪ መሆን ችሎ ነበረ። ከዛ በኋላ ዩናይትዶች በእምቤሞ አማካኝነት በዙም ኢንዲሰት የተገኘች ኳስ 37ኛው ደቂቃ ላይ አስቆጥሮ አቻ መሆን ቻሉ። በድጋሚ ሁለተኛው አጋማሽ እንደተጀመረ በመጀመሪያዎቹ 5 ደቂቆች ጥሩ የነበሩት ዩናይትዶች በፓትሪክ ዶርኩ በጣም አስደናቂዎች ጎል አስቆጥሮ 50ኛው ደቂቃ ላይ 2-1 መሪ መሆን ቻሉ። ታዲያ ጨዋታው ሊጠናቀቅ ጥቂት ደቂቆች በሚቀሩበት ሰዓት ላይ 84ኛው ደቂቃ ላይ ሚኬል መሪኖ መድፈኞቹን አቻ ማድረግ ችሎ ነበር ተቀይሮ ገብቶ። ነገር ግን ዩናይትዶች ተቀይሮ በገባው በማቲያስ ኩኛ አማካኝነት ሌላ አስደናቂ ጎል በማስቆጠር ጨዋታውን 3-2 ማሸነፍ ችለዋል። በዚህ ጨዋታ ላይ ዩናይትዶች ያገኙትን እድል በመጠቀሙ ረገድ በጣም ክሊኒካል ነበሩ። ይዘውት የገቡትን የጨዋታ መንገድም በሚገባ ተግብሮ ተጠቅመው ወጥተዋል ማለት ይቻላል። በአንጻሩ መድፈኞቹ አርሰናሎች ሜዳ ላይ መተግበር የፈለጉትን ነገር ተግብሯል ብሎ ለመናገር አስቸጋሪ ነው። በቂም የግብ እድል ፈጥሯል ብሎ ለመናገር በጣም ከባድ ይመስለኛል። ከተሻጋሪ ኳስና ከሴት ፒስ ነው በዚህ ጨዋታ ላይም በድጋሚ ጎል ማስቆጠር የቻሉት ማለት ነው። ሴኒ ሌመንስም አንዳንድ ጥሩ ሴቮች ነበሩት። ለማንኛውም መድፈኞቹ አርሰናሎች ከማንቸስተር ሲቲና ከአስቶን ቪላ በ4 ነጥብ ከፍ ብለው በ50 ነጥብ አንደኛ ደረጃ ላይ ተቀምጧል። ዩናይትድ ወደ ቶፕ 4 በመግባት በ38 ነጥብ አራተኛ ደረጃ ላይ ተቀምጧል። ካሪክ አስደናቂ አጀማመር በማንቸስተር ዩናይትድ ቤት እያስመለከተን ይገኛል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። እኔ ምን እንደምል ሁሉ አላቅም ሀቢቢ በታሪክ ማለት ነው። እንደዚህ በቃ እኔ በጣም አልገባቸውም፣ የምር አልገባቸውም። በቃ የትኛውም ቲም ጋር እኮ መሸነፍ እኮ ያለ ነው፣ ግን በዚህ ቲም በመጨረሻ ውርደት ማኔ በቃ ሚኬል አርቴታ አሳዘነኝ። የሚችለውን አድርጓል። ከባድ ይሄ ዘፈን ለወያለው ነው፣ ላኩለት። ሰላም ነሽ ሆይ ጤና ድምፅሽ ጠፋ ምነው ይኸው ተሸንፈሽ ሰላሜን አገኘው የማንቼን ውለታ መቼም አልረሳውም ሜዳሽ ድረስ ሄዶ ዊን አርጎ መምጣቱን ወያለው ሰላም ነው ያገኘነው። በቃ ሰላም ማንቼ ሰላም አስከባሪያችን። እሺ አሁንስ ትበላላችሁ አበሉም። ዘንድሮ ደግሞ ለኛ ከአርሰናል ውጪ ላለነው ደጋፊ ደብል ቻንስ ነው ጭዊው። ሲቲ አለ፣ ሲቲ ካልቻለ ደግሞ ቪላ አለ። በቃ ቪላ ራሱ ከባድ ጨዋታ አሸንፏል። 4 ነጥብ ነው። በቃ አሁን ከስር ናቸው። በቃ ዘንድሮም አትበላም እና ፈጣሪ መስገን ካሪክ ይችላል። እግዚአብሔርን በቃ ካሪክ ይችላል። ማንቸስተርም ይችላል። አንበሳ ይሄ ነው ማንቼ ይላል። እናቴ ትሙት በለው ትክክለኛውን ሰይጣን አስተዋወቋቸው። ዌልካም ቱ ለንደን ያለው ዛሬ ዩናይትድ ነው፣ አርሰናል አይደለም። ሪሉን ሰይጣን ማለት ነው፣ ትክክለኛውን ሰይጣን ዛሬ ቀያዮቹን ሰይጣኖች አዩዋቸው። ለምን አትለኝም? ነው ያለው ዩናይትድ። በቃ ባንዴ እንደዚህ ነው ያስባሏቸው ምናምን ብለው ጸጥ ዋጥ እቺን ያዛት ይሉታል። እስቲ ሙቃት። እኔ እኮ ለመደሰት ትንሽ ጊዜ አሰጣቸውም ኩኛ። ቆይ አሁን እኮ አቻውንም ብሎ እኮ ተደስተው ነበር እኮ። አንተ እኮ ነው እኮ እንደዚህ ያረካቸው። ጊዜ አሰጣቸውም። 10 ቪዲዮ ነው የምለቀው ዛሬ ምን እንደሚመጣ ያለው 10 ቪዲዮ የጎረርሽ እንዳለ የጎረርሽ የአርሰናል ደጋፊ የዩናይትድ ደጋፊ ላይ የጎረርሽ በሙሉ ማለት ነው። ጠብቂኝ። አንተነ ደግሞ ለንደኒዝ ሬድ የምትለው አሰዳቢውላ ለንደን ላይ ጠርቼ እኔ ነኝ ዩናይትድን ያሸነፍኩት። አንተ እኮ ልታሸንፈው አይደለም በለጧችሁ እኮ እናንተ። አሁን በዚህ ሰዓት የዓለማችን ምርጥ ክለቦች ነን ምናምን ትሎ የለ እንዴ? ተበለጣችሁ እኮ። ምንድነው? እሺ ያው ለምንድን ነው የምትበለጡት? የላችሁበትም እኮ ሜዳ ውስጥ የላችሁ። ምንድነው ስትሰሩ የነበሩት? አርቴታ እንትን ሴት ፒስ አግብቶ እንዲህ ይላል። ምንድነው እንዲህ ያስበሉት? እንዲህ ባለበት እጁ እንዴ! ወላሂ በክለቤ እንደዛሬ ኮርቻ አላቅም። ወንዳ ወንድ ቲም ነው ያለን።
ወንዳ ወንድ ማቲያስ ኩኛ ኮፒ ሊንክ አድርጉት በደም ዛሬ ቲክቶክ የሆነ ነገር አለበት። ጀግና 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 ዩናይትድ አርሰናልን በልጦ ችሎ ቅብርር ብሎ አሸነፈ። ብልጥ አርጎ ማለት ነው። ምንም ወደዛም ወደዚህ ማለት አያስፈልግም። ማንቸስተር ዩናይትድ በልጦ አርሰናል አሸነፈ። ዙቢሜንዲ ምንድን ነው ያደረገው? ይሄን ነገር ሲያደርግ የመጀመሪያው አይደለም። ቶተናም ላይም አድርጎታል። አርሰናል 4 አገባ እንጂ ጥሩ ምሽት አላሳለፈም ዙቢሜንዲ። የዚህ ሁሉ ቀውስ መነሻ ሰው እሱ ነው። አርቴታ አርሰናልን እዚህ ያደረሰው አርቴታን የመናገር አቅም የለን። ግን የዛሬውን ጨዋታ ብቻ ነጥዬ አንድ ነገር ልንገራችሁ። ምን አይነት ቅያሬን የቀየርከው አርቴታ? ፈረስትሬሽን ውስጥ የድንጋጤ ቅያሬ ማንቸስተር ዩናይትድ ሲያስደነግጥክ የድንጋጤ ቅያሬ 4 ተጫዋች ባንዴ ማለት ነው። ኢዜን ላለፉት ስንት ጨዋታዎች አይን ላፈር ብለው ላይክ አልፈልግም ብለው ስደነብር ለችግር ጊዜ አስገባው። አትሊስት ስሞክሮ እንኳን አልነበረም። ምን አይነት ቅያሬ ነው የቀየርከው? ቡካዮ ሳካን ያለ ተፈጥሮ የቦታው ኑኒ ማዱኬ በዛ ጋር ይህን ችግር ተመልክቻለሁ አርቴታ ላይ። ሁላችንም የእግር ኳስ አፍቃሪያን ከወንበራችን ተነስተን ለካሪክ ማጨብጨብ አለብን። ገና ስራ ጀመረ። የሊጉን አንደኛና ሁለተኛ ቡድን ከሚገርም ብቃት ጋር ነው ያሸነፈው። ካሪክ ትልቅ ቢግ ሪስፔክት የሚገባው ኮች ነው። የትም ላይ ያደርሰው ይችላል ዩናይትድ። ላደረገው ነገር ግን ክሬዲት ልንሰጠው ይገባል። ምን አይነት መግነጢሳዊ ጎል ነው ያገባው! የማሸነፊያ ጎል መሆኑን ደግሞ ስታስቡት አንድ እኩል ሆኖ ሁለተኛ ጎል ደግሞ መሆኑን ስታስቡት ጎሉን ይለየዋል። አንግሉን ነው ያናጋው። የሚገርም ዶርጉን እያየን ያለው በካሪክ ስር ማለት ነው። ዩናይትድ ብራያን ሙቤሞን ቆንጆ አፈሳን ያፈሰው ከብሬንትፎርድ ቆንጆ አፈሳ። የሚገርም ተጫዋች እስካሁን ድረስ ማለት ነው። ዩናይትድ ተጫዋች አስፈርሞ አይሳካለትም አይደል? የተሳካለት የሚገርም ተጫዋች። ምን አይነት ተጫዋች ነው እናንተ! አገኘ የጨረሰበት መንገድ ተረጋግቶ ማለት የሚገርም የማሸነፊያ ጎል በኋላ አስገራሚ ዳንስ ብራዚሎች ይታወቃሉ በዚህ ማለት ነው። ማቲያስ ኩኛ ከቦክስ ውጭ 3ኛ ጎል 2 እኩል ሆነክ ኤሚሬትስ ላይ የሊጉ መሪ ላይ የሚገርም ጎል። የእናንተን አላቅም፣ እኔ ግን ጨዋታውን ትኩር ብዬ ነው ያየሁት። የኔ ማን ኦፍ ደ ማች የጨዋታው ኮከብ ሃሪ ማጉዌር። ተጠባቂ ጨዋታ በማንቸስተር ዩናይትድ 3-2 አሸናፊነት ተጠናቋል። ማንቸስተር ዩናይትድ አስገራሚ ዩናይትድ ነው የተመለከትነው። ጨዋታውን እንደተመለከታችሁት ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዳትሰለቹኝ ስቶሪ ታይም 10 ቪዲዮ ነው የምሰራው። ስለ ሁሉም እሰራለሁ፣ ስለተሰማኝ ሁሉ እሰራለሁ። መብርሃን እንችላለን፣ ስለምንችል ስለሚቻል። ማይክል ካሪክ ባለፈውም 3-2 አሁንም 3-2። እኔ እንጃ እንደዚህ ደስ ብሎ የራሱ የሚያውቅ አይመስለኝም። ኧረ በመድኃኒዓለም 10 ቪዲዮ። ይሄ ፓርት 1 ነው። ፓርት 2 ስቶሪ ታይም ፓርት 1። ወይኔ ና ምድሮ ይጃላ ና ምን ነበር ያልከው? አይተዋል። እዛ የለመርክበት ተልከስክሰ የለመርክበት ዩናይትድ ነው። በደጋፊ ፊት ነው አንገትን የሚያስደፋ። በግፍ የወሰድካትን 3 ነጥብ እቀበልሃለሁ ሜዳ ድረስ መጥቼ ብያለሁ። ይኸው ተቀበልኩ። ይታይሻል ወይ አንቺ ወያላ? ይታይሻል ወይ ማየት ከቻልክ ማለት ነው። ስለዚህ ክለብ ክብር የሚያክሰው ሲመጣ ታዋራኛለህ። ይሄንን ክለብ የሚያውቀው ሰው ሲይዘውና ሳይዘው ምን አይነት ክለብ እንደሆነ ተመልክተናል። ካሪክ ይሄንን ክለብ ያውቀዋል። ካሪክ ይሄንን ክለብ ይወደዋል። ካሪክ የዚህ ክለብ ምንነት ጠንቅቆ ያውቃል እና ማንንም አይፈራም። ሜዳሽ ድረስ መጥቶ ማንንም አላሸንፈኝም ብለሽ ስትፎክሪ ስትት ነው ያደርጋል። አርቴታን በተመሳሳይ ውጤት 2 ጊዜ ገጠመው፣ 2 3-2 አሸነፈው። ማቲያስ ኩኛ ምን አይነት ጎል ነው! ዶርጉ ምን አይነት ኮምፕሌሽን ነው! የዛሬው ጨዋታ ልክስክስ የሆነ ጎል አገባሽ አንቺ ልትነቃቂ 3ኛ ጎል ልታገቢ ስትት የታባሽ ለሚቻለው ለሚቻለው የወያላ ጌታ እናሳ
የዩናይትድ ደጋፊዎች ማለት ነው ይሄ ቪዲዮ ከዚህ በፊት 4-5 ቪዲዮ አጥፍቻለሁ። ላይደርሳችሁ ይችላል። ካልደረሳችሁም ደስ ይለኛል፣ ከደረሳችሁም ደስ ይለኛል ማለት ነው። እናንተ ሳቱን ቡድናችሁን ማታውቁት እኔ ነኝ ቡድኔን ማላውቀው ማለት ይቅርታ። ምናልባት ነገ ይሄንን ቪዲዮ ሳይው ሊደብረኝ ይችላል እሱንም አውቃለሁ። ግን እንደዛ መሆኑን ያወቅኩላ እናገራለሁ። እኔ ነኝ ቡድኔን ማላውቀው እናንተ አይደላችሁ። እንደዚህ ብዬ ቪዲዮ ስለሰራው በጣም ይቅርታ፣ በጣም ይቅርታ፣ በጣም ማለት ነው። ምን ይባላል? 3-2 አርሰናል ተሸንፏል። በጣም የሚያቃጥልና የሚያናድድ ውጤት። ረጋ ብዬ ይሄን ቪዲዮ ለመስራት ሞክራለሁ። ማንቸስተር ዩናይትድ ካሪክን ስላገኛችሁ አመስግኑ። ካሪክ የሚችል ሰው ነው። በቃ የወንድ ኳስ ነው ሲጮት የነበረው። ከረፍት በፊት ያስጠላ ነበረ። ከረፍት በኋላ ትንሽ ለመጀገም ሞክሯል። ሲቀጥል ወደኛ ስንመጣ ማለት ነው ኦዲጋርድን የምትተቹ ሰዎች እባካችሁን በቃ አትተቹት። እሺ ከሱ የተሻለ ተጫዋች ሲኖር ተቹት። የሱ ተቀያሪ ተጫዋች ቢልድ አፕ ማይችል ፕሬሲንግ ማይችል መሃል ሜዳ ላይ መቆምና ኳስ እስካልተሰጠው ድረስ እንቅስቃሴ ማድረግ የማይችል ተጫዋችን ከኦዲጋርድ ጋር አምጥታችሁ እንዳታገናኙብኝ ከዚህ በኋላ። ይሄ ለአርሰናል ደጋፊዎች ነው። ኤዜ ኦዲጋርድ ለምን እድል አይሰጠውም? ይኸው በመደዳ ጌሞች እያየን ነው። ገባችሁ? በጣም ማለት ነው ኦዲጋርድን ዲስሪስፔክት እያደረግነው ነበር። ኦዲጋርድን ልታከብሩት ይገባል። አርሰናል ጥሩ አልነበረም። ዛሬ ተሸነፈ አይደለ? ነገ አዲስ ነገር ይመጣል። ዋንጫ አልተነጠቅንም፣ ምንም አላለም። ለማንኛውም 3-2 በጣም የሚያቃጥል ውጤት ነው። ግን ከዚህም ቁስል አገግመን እንነሳና ደግሞ አሁንም የማይረሱ ሽንፈቶችን እናከናንባለን። ለሁሉም ብዙ ማውራት ጥሩ እንዳልሆነ ከአርሰናል ደጋፊ ተማርኩ። የምር የሆነ ሰሞን በቃ ራያ ቁጭ ብሎ ነው ደሞዝ የሚበላው አሉ። እኛ ጎል ብዙ አይገባብንም አሉ። በክሊንሺት ዘና ብለን ምን አሉን። ጭራሽ በገዛ ሜዳቸው 3 የሁን በዩናይትድ እሱ ብቻ አይደለም። አንድ ሰሞን ዙሜንዲ ከእናንተኛ መረጠ። ዙሜንዲን የመሰለ ተጫዋች እኛ ጋር ገባ ብለው እልል ሲሉብን ነበር። ራሱ ዙሜንዲ ነው ለኤምቤሞ አሲስት ያደረገለት። ብዙ አለማውራት አያችሁ፣ ጥቅሙን አታውሩ። ብዙ ለዶርጉ ባላንዶሩን ስጡት አባቴ። ለዶርጉ ባላንዶሩ ይሰጠው ዶርጉሻ። አረ ዶርጉ በና 200 ሚሊዮን የሚገባው ተጫዋች ዶርጉ። ጩኔ ላላ። አረ እንደዚህ ጨፍሬ አላቅም። ማይክል ካሪክ አባቴ ምንም እስከ ዓመቱ መጨረሻ ብሎ ነገር የለም። 5-10 ዓመት ስጡት ዝም ብላችሁ እግዚአብሔርን 10 ዓመት ስጡት። ጀግና ዶርጉ ላላ አባቴ። እናቴትም ተኮሰው ነው የሚል ሚሳኤሉን ተኮሰው። ባላንዶር እኔ ቦታ አደርጋለሁ። በቃ አንተ ካልበላ ሲጀመር ኳስ አላቅም እኔ ኳስ አራበድኩ። እናቴ ትሙት አበድኩኝ። ሄቷች ለካ እንደዚህ ነው ደስ የሚለው። ለካ ግቢ፣ አሁን እያዳሜ ግቢ። ሲቲ ኳላሽ ነው እንደዚህ ይዞሻል። ዛሬ ማሊ አድርጌው ነው የምተኘው። እንደዚህ ይኸውልሽ፣ ለሁለት ነው የምተኘው። አንድ በዚህ ጋር እንደዚህ ነው የምተኘው አባቴ። እንደዚህ ዛሬ እኔ ቀን ነው። ይኸውልሽ እኛ አሸነፍን ማለት ማንቸስተር ዩናይትድ ያሸንፋል። በቃ ትችላላችሁ። ወንድም ጥላ እናቴ ትሙት ትችላላችሁ። ቆይ ማነ ዶርጉ ማነ? ቆይ የትኛው? እኔ ቆይ ዩናይትድ የትኛው? እኔ ማለት ቃላት አጠረኝ እኮ። ምንድነው እየተፈጠረ ያለው? ቆይ ምንድነው ዩናይትድ እያደረገ ያለው? ቆይ ምን እግዚአብሔር እኔ በቃ የለውም እኮ። ምንድነው እየተፈጠረ ያለው ማለት ምንም እየገባኝ አይደለም። በቃ ምንድነው እየተፈጠረ ያለው ጋይስ? ምንድነው እየተፈጠረ ያለው ማለት